ያ ያው ክፍት ሆኖ ለምእመናኑ ገብቶ በነፃነት እንዲያይ ተፈቅዶ ያው የሃይማኖት አባቶች በስርዓት እየወጡ እንዲጎበኙ እያመላከቱ ከዛ በኋላ ምንድነው የተፈጠረው ታዲያ ዛሬ ጧት ኦሬዲ ያ ነገር ሀፕን ሆነ ጩኸቶችና ነገሮችን ሰምተን ስንሄድ እኛ 2 ሰዓት ኦሬዲ ሆኗል ግን ያው ቤተክርስቲያኗ ውስጥ ያለው አንድ የተጎዳው አካል አለ ውጭ ላይ ምናምን አለ ግቢው በሙሉ ሞልቷል አስፋልት አካባቢ በሙሉ በስቷል የተፈጠረው ነገር ያለው ግን ኢሚዲየትሊ ያው ሰዎችን የማትረፍ ባለው ሪፖርት ባለኝ ደረጃ 30 አካባቢ ያው ሞተው ሆስፒታል ደረሰዋሉ በማጣጣር ላይ ሆነ ከፍተኛ አደጋ እንደደረሰባቸው ለሞት ያጣላቸዋሉ በአድናስ ደስታናስ በተለይ ደግሞ እንደዚህ ሃይማኖት ተቋም አካባቢ ላይ ደግሞ ደስታና ክብረ በዓልን ለማክበር ተሰብስበው በተፈጠረበት ምክንያት ላይ ቀስሙ የሚሰማው ተሰብሳቢ ነው ለምለው በቃ ኖርማል ጎራ ስቱዲዮን ሰብስክራይብ አድርጉ በዛሬው ዕለት በተፈጠረው ድንገተኛ ነገር በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን እጅግ ከፍተኛ የሚባል ሐዘን ውስጥ ይገኛሉ ይህንን ዜና የሰሙ የቤተክርስቲያኗ ተከታዮች ብቻ ሳይሆኑ ሌሎችም የእስልምናና የፕሮቴስታንት እምነት ተከታዮችም በደረሰው ነገር ሐዘናቸውን እየገለጹ ይገኛሉ በአማራ ክልል ሰሜን ሸዋ ዞን አረርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም በዓልን ለማክበር በተሰባሰቡ ምእመናን ላይ በደረሰው ከባድ የሆነ አደጋ እጅግ የሚያሳዝን ክስተት ተፈጥሯል ይህንን አደጋ ተከትሎ ከ30 ሰዎች በላይ ህይወታቸው ሲያልፍ ከመቶ የሚበልጡ ሰዎች ደግሞ ከፍተኛ ጉዳት ደርሶባቸው በሕክምና ተቋም ውስጥ ገዛ እየተደረገላቸው እንደሚገኝ ተጠቁሟል የሟቾች ቁጥር ግን ከዚህ በላይ ከፍ ሊል እንደሚችል የሚጠበቅ ነገር ነው ብለዋል ከአካባቢው ያገኘናቸው መረጃዎች እንደሚጠቁሙት ማለት ነው ለመሆኑ በአረርቲ ማርያም ቤተክርስቲያን ውስጥ የተፈጠረው ከባድ አደጋ ምን ይሆን መንስኤውስ ምንድነው እነዚህን ሁሉ ሰዎች ህይወታቸውን የነጠቀው ነገር ምን ቢፈጠር ነው ሁሉንም በዝርዝር የምንነግራችሁ ሆናል ከዚህ ባለፈም ይህንን አደጋ ተከትሎ የአካባቢው ሰዎችና ማህበረሰቡ አሁን ያለበት ሁኔታ እንዲሁም ተጎጂዎችን ወደ ሕክምና ተቋም ለመውሰድ የተደረገውን ርብርብ በአጠቃላይ ድባቡ እንዴት ነው የሚለውን እንዲሁ ወደናንተ የምናደርስ ይሆናል ማለት ነው እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ወቅታዊ ማህበራዊ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው በዛሬው ዝግጅታችንም በአረርቲ ማርያም የተፈጠረውን ድንገተኛ አደጋ ተከትሎ አደጋው ያስከተለውን ከፍተኛ ጉዳት በሚመለከት ከአካባቢው ባለሙያዎች ጋር ቆይታ አድርገናል ጌታቸው በላይ መሰናዶን እንዲህ አዘጋጅቼ ወደናንተ አቀርባለሁ እስከመጨረሻው ድረስ ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን ጎራ ስቱዲዮን ሰብስክራይብ አድርጉ ሄሎ አቶ ኑራላ ጤና ይስጥልኝ ሰላም ነው እንዴት ናችሁ ተመስገናለን እንግዲህ በዛሬው በተለይ አረርቲ ማርያም የሚከበረው ዓመታዊ በዓል ላይ የተፈጠረው ነገር በርካታ ኢትዮጵያውያንን ልብ የነካ ሆኗልና እንደው ምንድነው የተፈጠረው የሚለውን ከማውራታችን በፊት እስኪ ስሞትን በደንብ ሙሉ ስሞትን ይንገሩን ኃላፊነቱንም እንዲሁ ይጠቁሙንና ወደ ጥያቄዎቹ እናመራለን መልካምሽ ስሜ ኑራላ ከድር ይባላል የምንጀር ተንኮራ ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ነው መልካም መጀመሪያ በጣም ፈቃደኛ ስለሆኑ ስልካችንንም በፍጥነት መልሰው እንዲቆይታ ስለምናረግ በጣም ነው ማመሰግነው ግረ መንገዴን ሰሞኑን እስኪ የበዓሉን አስመልክቶ በአካባቢ የነበረው ዝግጅት ማህበረሰቡም የነበረው ሁኔታ ምን ይመስል ነበር እውነት ነው አሁን ያው እንደሚታወቀው በ21 ዓመታዊ ክብረ በዓል የሚከበረው ኖርማሊ ዲቴል የሆነ እንትን ባይኖረኝም ማለት ነው ግን ድባቡና የነበረው እንትን ተዛው በተለይ ከዛሬ 14 ዓመት አካባቢ የተጀመረ በጣም ትልቅ የሆነ መመረሻው እየደረሰ ያለ ከዛም ጋር ተያይዞ ደግሞ
አንዳንድ እንትኖች የሚጎበኙበት የሚታይበት ክብረ በዓሉ ሁሉ በመጣው አስተዛዛቡ ሁሉ የሚያሳይበት ስለነበረ እስቲል አሁን በቅርብ የሚመረቅ ነው። ኦሬዲ የፊኒሺንግ ስራው ላይ ነው ያለው። የመጀመሪያ ዙር እንደዚሁ ሃይላይት የሚቀቡ ስሞችን ሁሉ የጨረሰበትና የተዋቀሩት ምሰሶች የሚፈርሱበት ግን የመጨረሻው እንትኑ ተቃብቶ የሚፈርሱበትና የሚመረቅበት ጊዜ ላይ ነው። አሁን ኦሬዲ በፐርሰንት ደረጃ እንደዚህ ነው ባለለም ቶታሊ የማለቅ ሁኔታ ላይ ስለሆነ ያለው በቅርብ ይመረቃል ተብሎ የሚጠበቅ ትልቅ ነው ማለት ነው። ቤተክርስቲያኗ ናት እያሰራችው የምትገኘው አይደለ? አረርቲ ማርያም ቤተክርስቲያን። እንደው የግንባታ ሂደቱን እርሶ እንዳሉት ነው በጣም ጥሩ። እኔም ያየሁ ነበር መረጃዎችን ከዚህ ቀደም የገቢ ማሰባሰቢያውንም በተጨማሪ ደግሞ የመጨረሻው ጊዜ ላይ ስለደረሰ ያለበትን ሁኔታ የሚጠቁሙ መረጃዎችን ያየሁ ነበር። በጣም ብዙ ሰዎች ተሳትፎ እንዳደረጉበት ይጠበቃል እንደ የትኛውም ቤተክርስቲያን አይደል? አሁን እስኪ በዛሬው ዕለት የነበረው ድባብ ከጧት ጀምሮ እርሶ አቅራቢያ ስላሉ ምን ይመስል ነበር ችግሩ ከመፈጠሩ በፊት? ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። አሁን እስኪ በዛሬው ዕለት የነበረው ድባብ ከጧት ጀምሮ እርሶ አቅራቢያ ስላሉ ምን ይመስል ነበር ችግሩ ከመፈጠሩ በፊት? ያው እንደሚታወቀው ሁሌ የዓመታዊ በዓሉ ሲከበር ከተለያዩ አካባቢዎች መሳይቀር ሰዎች ይመጣሉ። አሁን ምንጃር በተለይ የወረዳው ማርካት ማንኛውም አካል ከውጭም ውስጥም ያለው አካል ወረዳ ውስጥ ያለው አካል ሁሉ መጥቶ የሚያይበት የሚንቀሳቀስበት ስለሆነ ሰዎች በጣም መጥተዋል። ከተለያዩ አካባቢዎች ለመሄድ እንዳልኳው ክብረ በዓል ስለሆነ የወረዳው ብቻ ህዝብ አይደለም አሁን ላይ ያለው ማለት ነው። ከተለያዩ አካባቢውም መጥተዋል ለማስገር እና ድባቡ ትንሽ ለየት ያለ ነበረ። ኦሬዲ ብቻ ያ ነገር አንደኛ ጠዋትም ስለሆነ ነው ያ ነገር ያለው እንጂ በተለይ የረፈደ ትንሽ ቋንቋ 2-3 ሰዓት አካባቢ ደግሞ ቢሆን ከዛም በላይ ሰዎች ኖርማሊ እንትን የሚሉበት ነገር ይኖራል። ለዛም በጠዋት ስለሆነ ራሱ ይቀነሰው ማለት ነው። እና ድባቡ በጣም ከበፊት እንዳልኩ የፊኒሺንግ ላይ ስለሆነ ያለው ፕሮግራም ተዘጋጅቷል። የአንዳንድ መታየት ያለባቸው እንትኖች ሁሉ ቁልና አግኝተው ፕሮግራም ነበር፣ ሰፊ ፕሮግራም ነበር ያለው ነገር ያ ነው ድባቡ። ከዛ በኋላ ምንድነው የተፈጠረው ታዲያ ዛሬ ጠዋት? እንግዲህ ኖርማሊ አሁን ይሄ ነው የሚባለው ባይኖርም ከመቼም ወዲህ ምንም ነገር የለም ሰላም ነው። እንግዲህ እንዳልኩ ውስጥ ላይ የተዋቀሩ የድብራብ እንትኖች አሉ። ሲሰራ ቶታሊ ውስጡ ክፍት ነው የተሰራው አጣና በመናም በዚህ በሚባለው ማቴሪያል ሆኖ ጉብኝት በዛ ላይ ነው እንግዲህ ሰው እየወጣ ላይ የሚታዩ ስዕሎች አንዳንድ እንትኖች አሉ። የተዘጋጁ ፕሮግራሞች እንዳልኩ የሚታዩ ነገሮች አሉ። ያ ያው ክፍት ሆኖ ለምዕመናኑ ገብቶ በነፃነት እንዲያይ ተፈቅዶ ያው የሃይማኖት አባቶች በስርዓት እየወጡ እንዲጎበኙ እያመላከቱ ከተስርዓቱ እያካሄዱ ባለበት ሁኔታ ውስጥ ነው ያው ሰዎች እየወጡ ባለበት ኮንዲሽን ውስጥ እንግዲህ የሰዎች መብዛት ይሁን ከብዙ ጊዜ ከመቆየቱ አንፃር ውስጥ ላይ እንዳልኩ አሁን 10 ምናምን ዓመት እውነት ያልተቀየረና አንዳንድ እንትኖችም ካሉ ምናልባት ከመቆየትና የሰው እዛ ላይ የወጣው ሰው ብዛትም ጭምር ሊሆን ይችላል ማለት ነው። ከአቅም በላይ ሆኖ ተገፍቶ የወደቀው ሂደቱ እንደዛ ነው የሚሆነው። ያው እንደደረስን ያየነው መረጃ ከአንድ ሳይት በኩል ያለው ሙሉ በሙሉ ወድቋል እና የሰው ብዛት በጣም ብዙ ነው። አዎ እንትኑ ፊኒሺንግም ላይ ከመሆኑ ጋር ተያይዞ ከላይ ፓርት ላይ የሚሰሩ ይሄ ጉልላቶች አሉ አይደል? ዛሬ ያሉትን በሙሉ በሰው ተሸፈነ ነው ማለት ነው። ስለዚህ እንጨት ነው ማለት ነው። ለፊኒሺንግ ስራው እንዲያግዝ ተብሎ የተደረደረ እንጨት ነበር ማለት ነው። እውነት ነው። እና እንደ መሰላል እየተጠቀሙ ሰዎች እየተወጣጡ ያሉት በዛ ላይ ነው ማለት ነው። እና ቁጥር ገደብ ልክ ስለሌለው በጣም የሰው ኃይል ደርሷል። የሚገርም ነው ያለው 1:45 አካባቢ ላይ ኦሬዲ ያ ነገር ሀፕን ሆነ። ጩኸቶችና አንዳንድ ነገሮችን ሰምተን ስንሄድ እኛ 2 ሰዓት ኦሬዲ ሆኗል። ግን ያው ቤተክርስቲያኗ ውስጥ ያለው አንድ የተጎዳው አካል አለ፣ ውጭ ላይ ምናምን አለ። ግቢው በሙሉ ሞልቷል። አስፋልት አካባቢ በሙሉ ተበስቷል። የተፈጠረው ነገር ያለው ግን ኢሚዲየትሊ ያው ሰዎችን የማትረፍ
ወደ ነፍስ ማዳን አንዳንድ እንትኖችን ያው በአምቡላንስ በማንኛውም ተሽከርካሪ በሚባል ደረጃ የተቻለ ነገር እየተደረገ ወደ እንትን ይገባ ነው ማለት ነው። እስኪ የጉዳቱን መጠን እንመልከትና ምን ያህል ሰዎች ተጎዱ በጉዳት ደረጃ ከዛ ውጪ የሰዎች ህይወትም እንዳለፈ መረጃዎች እየጠቆሙ ነውና የታወቀ ነገር ካለ እስካሁን ባለው ሂደት ውስጥ እንግዲህ አሁን በሞት ደረጃ አሁን አጣናቸው ብለን የምናስበው በቁጥር 30 አካባቢ ናቸው በሰዓቱ። ይሄ ማለት ቁጥሩ አይጨምርም ማለት አይደለም። እንግዲህ ያው እንትኖች ይኖራሉ። ሆስፒታል አካባቢ አሁን የተጎዱ እንትን ያሉ ይሄ ባለው ሪፖርት ባለኝ ደረጃ 30 አካባቢ እዛው ሞተው ሆስፒታል ደረሰዋሉ። በማጣጣር ላይ ሆነ ከፍተኛ አደጋ ተደርሶባቸው በሞት ያጣናቸዋሉ። ቁጥራቸው ኦሬዲ አሁን 30 አካባቢ ላይ ለመረጃ አሁን እንደዛ ነው። አጥርተን ያለው ነገር ደግሞ አይተን የባሰባቸው ደግሞ ይሞቱ ካሉ እናሳውቅ ይሆናል። ቁጥሩ ግን ኦሬዲ 30 አካባቢ ላይ ኢሚዲየትሊ ጉዳዩን እንደተፈጸመ ያዝናቸው ቁጥሮች ናቸው ማለት ነው። 30 አካባቢ ህይወታቸው አልፏል። ከፍተኛ በህክምና በጣም እንትን ብሏቸው አሁን ለምሳሌ ጉዳቱ ተመሳሳይ ነው። አንደኛ እንዳልኩ ምስማር አለ፣ የጣውላው አለ፣ ታች ተወርደ ደግሞ እንትኖች አሉና ጉዳቱ በተለይ ይሄ ሁሉ ቁጥር እንዲመጣ የሚያደርገው አንደኛ ፎቁ በራሱ 3-4 ፎቅ ነው ከውስጥ ፓርቱ ማለት ነው። እዛ ላይ ምስማር የውስጥ የመሰስ አደጋ ተጋርጦ አለ አይደል ጉዳዩ በጣም የከበደም ነገር ስለሆነ ያ ነገር እንትን ያለው ኦሬዲ 20 ምናምኖቹ እንኳን በመታጣም ብለን 10ዎቹ እንኳን ያጣነው ሆስፒታል ከተባለ የደረሰ በጣም ሲሪየስ የሆኑ ልጆች ስለነበሩ ያ ያረጋግጠው ጉዳዮች መፈስ እንዲህ ያደረገው ከዚህም በላይ ግን ያሻከብ ይችላል። ያው ነገሮችን እንትን ብለን ምናሳውቅ ስለሚሆን እንጂ በተጎዳ ደረጃ እንደዚህ ራፍሊ ነው የወሰድነው 200 እና ከዛ በላይ ይሆናል የተጎዳ ካሉ ማለት ነው። ወደ ሆስፒታል ስንወስድ ምንም ፋታ የለም። በመስቀል አለ፣ የወረዳው የአምቡላንሶች የተለያዩ የተሽከርካሪ እንትኖች ባጃጅ ሳይቀር የተለያዩ ማለት ድንጋጤው በጣም የተፈጸመ ስለነበር የሕክምና ተቋም ወደሚባለው በተቻለ መጠን በሰዓቱ ለማዳረስ ተሞክሯል። ከዛ እንደየ ሁኔታቸው እንደየንቱ ወደ ሆስፒታል ከዛም ደግሞ ወደ ሪፈር የምንልበትን ነገር አመቻችን ማለት ነው። እና እንትኑ ትንሽ ከበድ ይል ነበረ፣ መራወጥም ነበረ። ጎራ ስቱዲዮን ሰብስክራይብ አድርጉ። በተለይ አሁን አመታዊ በዓል እንደመሆኑ ምእመኑም ደግሞ ከፈጣሪው ጋር ለመገናኘት የመጣበት በደስታም ለማሳለፍ በጸሎትም ለማሳለፍ የመጣበት ጊዜ እንደመሆኑ እንዲህ ደግሞ ያልተጠበቀ ነገር ሲፈጠር ነገሩ አስደንጋጭ ነው ብዬ አስባለሁ። ከዚያ ውጭ ደግሞ ለአካባቢውም ሰዎች ጭምር ሁኔታው ያስፈራልና እስኪ እንደው ድባቡ ምንድነው የሚመስለው? ሰው ምን አይነት ስሜት ተፈጠረበት እርሶ እንዳዩት? ለምናገር በዓልን አስበህ ደስታን አስበህ በተለይ ደግሞ እንደዚህ ሃይማኖት ተቋም አካባቢ ላይ ደግሞ ደስታና ክብረ በዓልን ለማክበር ተሰብስበው ከተፈጠረበት እንትን ላይ ቅስሙ የሚሰብረው ቅስም ሰባሪ ነው ለምለው በቃ ኖርማል እና በሰዓቱ ሰው ከሰው ጋር እንኳን ቆሞ አይተያይም ነበር ማለት የማንኛውም አካል ሄዷል። ማንንም የምትለው አካል በሙሉ የፈጠነና ያን ነገር እንዲያደርጉ ያደለው በሙሉ ገብቷል። ያላደለው እንጂ ውጭ ላይ ያለው ክብረ በዓል ነው፣ አመታዊ ነው። በዛ ላይ ደግሞ እንዳልኩ ይሄን ደግሞ በታዋትም ስለማይባል ለዚህ ስላልሆነ የሚሄደው አካል በሙሉ ገብቷል እና በሰዓቱ የነበረው ነገር ያ ነገር ተፈጠረ ሲባል ሁለተኛ ጫጫታዎች ድምጾች ይረብሻል እና ውስጥ በጣም ያው ብዙ ቁጥር ያልተጠበቀ ነገር ስለሆነ የተፈጠረው ትንሽ እንደወረዳም እንደ ሰሜን ሸዋ ዞን ማለት እኔ እንደዚህ አይነት እንትን አሁን በቃ ሰው ብቻ ድንጋጤ ቢኖርም በዛውም ልክ ደግሞ ያልታየ እንትን ያየው በቃ እኔ ልክ የሆነ ህይወት ማዳን አንዳንዴ የምናያቸው ነገሮች አሉ አይደል? በጣም ህይወት ባህር ላይ ልክ እንደዛ አይነት ነገር በቃ ሰው ከሰው ጋር ምንድነው በቃ ያን እንትን እንኳን መሳብ በማይቻልበት እየተቆረጠ አንዳንዴ በቃ ይተቆርጣለ ሰው ታውቃለህ ነው እንትን ያለው በቃ ምርጥ የሆነ የሰው ልጅ በራሱ ያልተፈቀደው ነገር ሲኖር እንዲሄናር ይሄናል አድርግ የሚል ነገር አልነበረም። በጣም ብሎ ነበረው። በአንድ በኩል ሴትና እንትን ሊረበሽ ይችላል፣ በዛው ልክ ደግሞ ጥንካሬና ደግሞ እንትን መተባበርና እንትን ያየውና ትንሽ ነገር እንትን ይላል። ግን ደግሞ በአንድ በኩል ደግሞ ከተፈጠረው ነገር ላይ ደግሞ ሰውን ለማዳን የሚደረገው እሱ በጣም ነበረ ማለት ነው። በጣም የሚገርም ነው። በመጨረሻ ግን ለማለት የምፈልገው እንዲህ አይነት ችግሮች በተለይ አመታዊ በዓላት ላይ ሃይማኖታዊ ክንውኖች በሚደረጉበት ሰዓት ላይ ማህበረሰቡ ምን አይነት ጥንቃቄ ነው ማድረግ ያለበት? ምንድነው መደረግስ ያለበት? አስቀድሞ
በማስተማር በመጠቆም ሊሆን ይችላል ምን አይነት ጥንቃቄ ነው መደረግ ያለበት ብለው ያስባሉ ለመናገር አሁን ላይ አሁን የተፈጠረው ነገር አንኤክስፔክትድ ነው ምንጠብቀው አይደለም በቃ ይሄ ይሆናል ይሄ አሁን ይፈጠራል የሚል እንትን አልነበረንም ይሆናልም ተብሎ ስለማይታሰብ ማለት ነው ከዛ ውጪ እንግዲህ ምን እንደምናላም ብቻ ሰው ራሱ ያው ማንኛውም ነገር ላይ ሲኖር እሱ በፈቀደ ሰዓት ፈጣሪ በፈቀደ ሰዓት የማይጠበቅ ነገር ሊሆን ይችላል እና የሰው ልጅ ብቻ ምንም ነገር ሆነ ምንም የሱ ነው ብሎ እሱን ማሰብ ተገቢ ነው ብዬ ነው የማስበው እና ብዙዎቹንም ስናጽናና የነበረው እንደዛ ነው በቃ የሆነ ነገር ያው ትቀበላለህ የሱ ስለሆነ ማለት ነው በተለይ ደግሞ እንደምናል እዛ አካባቢ ላይ ናሸሰው ቤተክርስቲያን አካባቢ ሃይማኖት አባት የተቀደሰ ቦታ ላይ ደግሞ በመሆኑ አንድም የሱ እንትን ስለሆነ መቀበል ይህ ነገር ነው ያለኝ ትንሽ ትንሽ አስደነግጥ ነበር እንደዛ ነገር አይተን ስለማናል ከባድ ነው አዎ በጣም ያልተጠበቀ የሚያሳዝን ነገር ነው ግን እርሶ ደግሞ እንዲቆይታ ስላረግን በጣም ነው ማመሰግነው ያው ላረፉትም በሙሉ ፈጣሪ ነፍሳቸውን ያሳርፍልን ከዛ ባለፈ ለእናንተም ለአካባቢው ማህበረሰብም እንዲሁም ለክርስቲያኑ በሙሉ መጽናናቱን ፈጣሪ እንዲሰጥልን በጣም እንመኛለን እርሶን ግን አመሰግናለሁ እግዚአብሔር ይስጥልኝ እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በሰሜን ሸዋ ዞን አረርቲ ማርያም ቤተክርስቲያን አመታዊ ክብረ በዓል በሚከበርበት ወቅት በተፈጠረው በዚህ አይነት አደጋ እንዲህ እጅግ በስስት አይን የሚታዩ በርካታ ምዕመናን ህይወታቸው በማለፉ ጎራ ስቱዲዮም የተሰማውን ሐዘን በዚሁ አጋጣሚ ለመግለጽ ይፈልጋል ከእንዲህ ያለው ድንገተኛ አደጋ ፈጣሪ እንዲጠብቀን ጸሎታችንን ለማድረስ እንሞክራለን እናንተ ግን እኛን ተቀዳሚ ምርጫ በማድረግ እስካሁን እስከ መጨረሻው ድረስ እንዲህ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው ጌታቸው በላይ እንዲህ አብራችሁ ቆይታ አድርግ ያለው ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ቪዲዮንም ላይክ አድርጉ በሚቀጥለው በሌሎች መሰናዶች እስክንገናኝ መልካም ጊዜ ለእናንተ ይሁን ጎራ ስቱዲዮ ማህበራዊ ወቅታዊ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ